የምንፈልገው እኮ አንድ መሆን ነው። እንድትሆኑ ነው መሆናችሁን ነው የምንፈልገው እንጂ እናንተ ተነጣጥላችሁ ምናምን እንድትኖሩ አይደለም የምንፈልገው። እዚህ ጋር ማወቅ ያለባችሁ ሰዎች ማለት ነው። የብሬ ነው የምናገረው። ማወቅ ያለባችሁ ማንኛውም ሰው ሩታ ቢልም አብርሽ ቢልም አንድ ላይ እንዲሆኑ እንዲስማሙ እንጂ ሌላ ነገር አይደለም ብዬ አስባለሁኝ። እና ዛሬ አብርሽና ሩታ በቃ ታርቀዋል ነው የምለው እኔ ታርቀዋል። ምክንያቱም የሰማሁትም አለ ግን የሰማሁት ነገር ግን እውነት ሆኗል። በጣም ነው የሚገርመው። ለማንኛውም ይመቻችሁ፣ ይመቻችሁ ነው የምላችሁ። ሌላ ምንም አልላችሁም። ይመቻችሁ። እንዴት ፈገግ ብላችሁ በመምጣታችሁ ያው በጣም ደስ ይላል። ሩታ እንኳን ደስ ያለሽ። ፈገግታሽ እንደዚህ ተመልሶ እንግዲህ ዛሬ እንደዚህ ስለመጣሽ በጣም ደስ ብሎናል። እውነት ያ ነገር ሲነገር ግን እኔ እውነት አልመሰለኝም ነበረ፣ ግን በጣም ደስ ይላል እውነት ለመናገር። ሰላም እንዴት ናችሁ? ደህና ናችሁ ወይ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኖ አብራችሁ ይላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አሁንም በአንድ ቪዲዮ መጥቼላችኋለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር፣ አስተያየት መስጠት እንዲያስረሱ ማለት ነው። ከች ብለናል እንግዲህ ዛሬ የሩታዬ ደስ የሚል ፕሮግራም ነው ማለት ነው። ግን ጀግኖች ናችሁ። ሳላደንቃችሁ አላልፍም። አብርሽና ሩታ በቃ ጀግኖች ናችሁ። ጀግኖች ናችሁ ስል እንግዲህ ይግባችሁ ይገባችኋል ብዬ አስባለሁ። ጀግኖች ናችሁ። እኔ በጣም ነው የደነኳችሁ እውነት ማለት ይህን ስለ እኔ የሰማሁት ስላለ ነው ውዶች። ጀግኖች ናቸው የእውነት ሁለቱም በጣም የስራ ሰዎች ጀግኖች ናቸውና እነሱን ያለማድነቅ አይቻልም። ይመቻችሁ እና ሩታ እንደዚህ ፈገግታሽ ስለተመለሰ ደስ ብሎናል። ምክንያቱም እንደዛ ስናይሽ እኔ በጣም እንትን ትይኛለሽ። ምክንያቱም በቃ ለምን ተው ነው ተጎን የማይሆንላት ምናምን ብዙ ነገር አስብ ነበር ማለት ነው። እና ነገሩ ግን ደስ ይላል ብቻ። ለማንኛውም ጽግሻ ድምቀት ማለት ነው። ይመች ያራዳ ልጅ ድምቀት እኮ ነሽ አንቺ የሚዲያው ድምቀትና ይመች። እንግዲህ ስብስብ ብለው ይኸው እንደዚህ የሩታዬ በሁለተኛ እንግዲህ የልጃቸውን ጾታ ለማወቅ ተከብሯል ማለት ነው። በጣም ነው ደስ የሚለው። ይመቻችሁ እንግዲህ ይመቻችሁ ነው የምለው። ሌላ ምንም አልልም። ምን ልበላችሁ እናንተስ? እኔ ማለት ብዙዎቻችሁ አይታችሁ ትላል ብዬ አስባለሁ። ከዚህ በኋላ አብርሽና ሩታ መሀል ምንም እንዳልተፈጠረ ልታውቁ ይገባል ብዬ አስባለሁ። ስነግራችሁ ምንም እንዲያታስቡ የስራው ባህሪ ነው። ምንም ነገር በመሀላቸው እንትን አይልም አይፈጠርም። አንድ ናቸው ሩታና አብርሽ ማለት ነው። ይሄ ነገር ግን ምን ልበላችሁ ዛሬ አይታችኋል ብዬ አስባለሁ እውነት ለመናገር እና አብርሽና ሩታ ያው አንድ ናቸው ልላችሁ ፈልጌ ነው በዚህ አጋጣሚ ማለት ነው ውዶችዬና ተሩታ እየገን ሆናችሁ የኔ እንቁ ሴቶች አይዞሽ እያላችኋት የነበራችሁ ብዙ ሴቶች ያላችሁ በጣም ነው ማደንቃችሁ። እውነት ለመናገር በጣም ነው ማደንቃችሁ። ምክንያቱም እናንተ የምታዩት ካሜራ ላይ ያለውን ስለሆነ በዛ ምክንያት ሩታዬን አይዞሽ የኛ ጀግና የኛ ብርቱ እያላችሁ ሩታዬን ያበረታታችሁ ብዙ እንቁ ሴቶች አላችሁ። ተባረኩ እላለሁ። ሩታዬ እመብርሃን ትቅረብሽ። እንግዲህ ያው መውለጃሽ ቀኑ እየደረሰ ነው። ይሄንን ነው የምለው እንግዲህ መሰላም ሁለት ታርገሽ መብርሃን እናቴ። ይሄንን ነው የምንመኝላችሁ። ሌላ ምንም የምመኝላችሁ ነገር የለም። ሲጀመር እንዴትስ ተብሎ ማለት እኛ ሰዎች እኛ ተመልካቾች እውነት በጣም እኛን ተመልካቾችን ግን እውነት ለመናገር እንትን የሆነ ምን አለ መሰላችሁ በቃ ብዙ ነገር እንድንናገር እንድናወራ ያደርጋል። በጣም ችግር ነው እና ይሄንን ስላችሁ እንግዲህ ይገባችኋል ብዬ አስባለሁ። ብቻ በጣም ደስ ብሎኛል እኔ እውነት ለመናገር ዛሬ እንዴት ስላየኋቸው በቅድሚያ በጣም ደስ ብሎኛል ማለት ነው። ማለት አንድ የሆነ ነገር ልናገር ሰሞኑን እየፈለኩኝ ነበረ እውነት ለመናገር ነገር ግን ከነሱ ይምጣ ብዬ ይኸው እየጠበቅኩ ነበር። የጠበቅኩትም ነገር ዛሬ ሆነ ማለት ነው። በጣም ነው ደስ የሚለው። ያ ነገር ሲነገረኝ ግን እኔ እውነት አላልኩም ነበረ ማለት እንደሚታየው ከሆነ ነገር ግን ደግሞ ይኸው እውነት ሆኖ ዛሬ ይፋ ሆኖ መጥቷል። ይመቻችሁ ያራዳ ልጆች ብያለሁ። ለማንኛውም የስራ ሰዎች አራዳ ሰዎች አራዳ ናችሁ። ይመቻችሁ። እንዲህ ነው እንጂ ይመቻችሁ እላለሁ። ሩታዬን እንግዲህ መልካም ምኞታችሁን ግለጹላት። እንግዲህ ፈገግ ብላ ዛሬ
በደስታ በፍቅር ብቅ ብላላችኋለች። ይመቻችሁ እላለሁ። ይሄን ለማለት ነው የመጣሁት ውዶችዬ። እንግዲህ እንኳን ደስ ያላችሁም ልላችሁ ፈልጌ ነው ብቅ ያልኩት ማለት ነው። ታርቀዋል። አሁን ምንም ነገር እንዳታስቡ፣ ታርቀዋል። እውነቴን ስነግራችሁ ታርቀዋል። አለቀ፣ ታርቀዋል። መቼስ እኔ ይቅርብ ሚስጥር አላወጣም። ታርቀዋል በቃ ውዶችዬ። እሺ አታስቡት። እዚህ በኋላ የሩታዬ እህቶች የምትሆኑ አታስቡሽ የኔ ውዶች። ከዚህ በኋላ አትጨነቁ፣ ጭንቀት አትግቡ። ሰማችሁኝ? ጭንቀት እንዲያገቡ ከዚህ በኋላ የሩታዬ እህቶች ማለት ነው። ሰምታችኋል? አትጨነቁ፣ እነሱ አንድ ናቸው ከዚህ በኋላ። ኦኬ፣ ይሄን ለማለት ነው የመጣሁት። መልካም ምሽት ይሁንላችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩኝ የሩታዬ ልጅ ወንድ ሴት ሆኖ ይሁን ልጅ መሆኑ ብቻ አይደል? ይሄን ነው የምለው። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። አብሬያችሁ የነበርኩት አቢ ነኝ። አቢ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ ባይ።